ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮነሰንስ ስራ ለማጥቃት የሚውሉ ኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት እኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ሀገራችን በተለያዩ የአየር ጸባይ ለስለላ ለማጥቃትና ለመከላከል የሚውሉ የተለያዩ የድሮን ቴክኖሎጂዎችን ማምረት መጀመሯን ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ገለጻ አድርገዋል። መግቢያ ላይ የሚያዳመጣችሁት እሱን ነው። የድሮን ቴክኖሎጂ በአሁን ሰዓት ዓለም ላይ በስፋት ጥቅም ላይ የዋለ ያለ የኤአይ ስሪት ሲሆን ይህ ቴክኖሎጂ ከጦርነት ጠቀሜታው ባለፈ ረዥም ጊዜና ከፍተኛ የሰው ጉልበት የሚጠይቁ የእርሻና ዴሊቨሪ ስራዎችን በጣም ባጠረ ጊዜና ልፋት መስራት ያስቻለ ቴክኖሎጂ ነው። በአፍሪካ ውስጥም ከ2020 ጀምሮ ድሮን ለማምረት ደቡብ አፍሪካና ናይጄሪያ የተንቀሳቀሱ ሲሆን እስካሁን ምንም አይነት ድሮን አላመረቱም። በመሆኑም ኢትዮጵያ ከአፍሪካ የራሷን ድሮን አምርታ የምትጠቀም የመጀመሪያው ሀገር ትሆናለች። ይህ የድሮን ቴክኖሎጂና ከወራት በፊት የተጀመረው የቀላልና ከባድ መሳሪያ ማምረት ሂደት ለኢትዮጵያ ዘርፈ ብዙ ጥቅሞችን ይዞላት የመጣ ነው። ከነሱ መካከል ሁለቱም በስፋት የምንመለከት ሲሆን የመጀመሪያው ዓለማችን ላይ ኢኮኖሚካሊ ከፍተኛ የተባለ የውጭ ምንዛሬ የሚያስገኙት ከቴክኖሎጂና ነዳጅ ሽያጭ በማስቀጠል ሶስተኛ ደረጃ ይዞ የሚገኘው ወታደራዊ ቁሳቁስ ንግድ ነው። በዚህ ንግድ አሜሪካ በአንድ ዓመት ውስጥ በአማካይ $100 ቢሊዮን በማግኘት የዓለማችን ቀዳሚ መሳሪያ አምራችና ሻጭ ናት። ራሽያና ፈረንሳይ 50 እና $20 ቢሊዮን አመታዊ የመሳሪያ ሽያጭ በማግኘት ሁለተኛና ሶስተኛ ደረጃ ይዘው ይገኛሉ። ሀገራችንም እንደ ጠቅላይ ሚኒስትሩ ንግግር እነዚህ መሳሪያዎች በማምረት በጥቂት ወራት ውስጥ ከ$30 ሚሊዮን በላይ ሽያጭ ፈጽማለች። ከዚህ በኋላም ሀገራችን ወታደራዊ ቁሳቁስ በከፍተኛ ቁጥር አምርታ ወደ ዓለም ገበያ ካቀረበች ከቡናና አበባ ኤክስፖርት ከምታገኘው ብዙ ጥፍ የበለጠ ውጭ ምንዛሬ የማግኘት እድል ይሰጣታል። ሁለተኛው ደግሞ ሰልፍ ኮንፊደንስ በራስ መተማመንን ለሀገራችን ይሰጣታል። ይህ ማለት ማንም ሞቅ ሲለው ኢትዮጵያ ላይ እጁን ቢሰነዝር በቂ የሆነ አጸፋዊ ምላሽ ለመስጠት ያስችላታል። በተለይም የድሮን ቴክኖሎጂ በዚህ ዘመን ላይ አንድን ጦርነት በቀናት ውስጥ የመቀያየር አቅም ያለው ነው። አሁን ኢትዮጵያ ውስጥ የሚመረቱ ተዋጊ ድሮኖች ከሌሎች የተሻለ የኢትዮጵያን መሬት አቀማመጥ እንዲስማሙ ተደርጎ በመሰራታቸው አፈጻጸማቸውም የላቀ እንደሚሆን ተናግረዋል። ይህንን የድሮን ቴክኖሎጂ ከአፍሪካ ሀገራት ቀድማ ኢትዮጵያ እንዲጀምር ያደረጉ የለፉ የጣሩ ሊከበሩና ሊመሰገኑ ይገባል። በነገራችን ላይ አፍሪካ ውስጥ ከሚገኙ 54 ሀገራት ድሮን ገዝተው እንኳን መጠቀም የቻሉት 30 ሀገሮች ብቻ ናቸው። ሌላው 24 ሀገር ምንም አይነት የድሮን ቴክኖሎጂ የለውም። እናም ከአፍሪካ አህጉር የራሷን ድሮን አምርታ መጠቀም የጀመረችው ኢትዮጵያ ብቻ ናት። በ2023 አፍሪካ ቢዝነስ ኢንሳይደር እንደዘገበው አፍሪካ እንደ አህጉር ያላት የድሮን ብዛት ከ1500 ብዙም ያልተሻገረ ነው ብሏል። አሁን ኢትዮጵያ በ6 ወር ውስጥ ማምረት የምትችለው የድሮን መጠን ከ2000 የተሻገረ ነው። ይህ ማለት ኢትዮጵያ በ6 ወር ውስጥ አፍሪካ እንደ አህጉር ያላትን ድሮን ማምረት የሚችልበት አቅም ላይ ደርሳለች ማለት ነው። ይህ እንደ ሀገር የሚያኮራ ነው። እንደ አህጉርም መነሳሳትን የሚፈጥር ነው። ኢትዮጵያ ያመረተች ስላለው ድሮን ዲቴል መረጃው ባይወጣም በቀንም ሆነ በማታ በሙሉ አቅሙ መንቀሳቀስ እንደሚችል መረጃዎች እየወጡ ነው። አሁን ከሚሰሩ ድሮኖች ውስጥ አንዱ በአጭር ጊዜ ውስጥ ኋላ ቀር የሆነውን የሀገራችንን የግብርና ስርዓት እንደሚያነቃቃው ይጠበቃል። እነ ቻይና በአሁን ጊዜ ያለምንም ሰው ንክኪ በሺ የሚቆጠር ሄክታር ሰብልን ቤታቸው ሆነው በኤአይ ብቻ በመታገዝ ከፍተኛ የሆነ ምርት ያገኛሉ። ሀገራችንም የሚጠቅመው የዘር ፖለቲካ ወደ ዳር ትታ በቴክኖሎጂ አቅሟን በማሳደግ የዘመናዊ የእርሻ አሰራር ብትከተል ከ10 ዓመት ባነሰ ጊዜ ውስጥ የአፍሪካ እንቁ እንደምትሆን ጥርጥር የለውም። በሌላ ጎን ደግሞ ድሮን እና የተለያዩ መሳሪያ ከሌላት የውጭ ምንዛሬ በከፍተኛ መጠን አውጥታ የምትገዛውን ወጪ በሙሉ የሚቀንስላት ሲሆን የሚወጣውንም ወጪ ወደ መሰረተ ልማት እንድታሸጋሽገው ይረዳታል። ቪዲዮን ይህንን ያህል ከተመለከታችሁት መረጃው እንደተመቻችሁ አስባለሁ። እናም ቪዲዮውን ላይክ እና ሼር በማድረግ ወደ አብዱል ፈታህ አልሲሲ እንድታደርሱልኝ አደራ እያልኩ